ባሻገር ደግሞ የማን እጅ እንዳለበት አውቀናል። ይዘን የመጣ ነው። ያው ፍለጋችን በቻልነው አቅም ደከመን ሰለችን ሳንል አፈላልገን ለማግኘት እንትን ፊቴን አይቶ ምኖሽ እናቴ ምኖሽ እንዲህ ነው ምን እንዴት ነው ብሎ የሚጨነቅልኝ ልጄ ነው። ያለ ሚስጥር አለ እነግርሃለሁ ያልኩት በእርግጥ እንዳልካቸው በወርቁ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ የመጣሁበት ጉዳይ ለአቶ ተፈሪ የተላከለት ከውድ ልጁ ልበላችሁ ከኤልሳ የተላከለት መልእክት አለ። አቶ ተፈሪ በማያውቀው ነገር ልዑልን ሲያጨናንቀው አይታችኋል። ልጄን እንደገና እንደ አዲስ ወስዶብኛል ልጄም እያለ ሲያለቃቅስ ነበር። እና ዛሬ እንግዲህ ያንን ይቺ ጉደኛ የሆነች ሴት ለአባቷ እንግዲህ መልእክት ልካለች ማለት ነው። የተመቻቸ ቦታ እንዳለች ምንም ከኤፍሬም ጋር የሚያገናኝ ነገር የለም ብላለች። እንግዲህ ያው ለእንትን ነው እሱ ከጀርባ እንግዲህ ፈጣሪ ነው የሚያውቀው ከማን ጋር እንዳለች። ግን ደግሞ አባቷ እንዳይጨነቅባት ያክል ይመስለኛል ደህንነቷን ልካለታለች። አቶ ተፈሪ ልዑልን በማያውቀው ነገር እባክህ እንደዚህ አድርግልኝ እንደዚህ እያለ ልጁን ችግር ውስጥ ለመክተት ሲለምነው አይታችሁ ነበርና ምንም እንኳን ብታጠፋ እሷ እንኳን እንትን ስትል ለልጁ ለሕፃኑ ስትል እባክህ ድረስላት እያለ ተንበርክኮ እየለመነው ነበረ። ግን ደግሞ ይህ ሁሉ ነገር ከጀርባ ደግሞ ኤልሳ የምትሰራቸው ስራዎች ደግሞ ሌላ ሴራ ናቸው። አሁን ነገሮች ሁሉ የልዑል ሰዎች ከነገራችን ላይ ከጀርባ እሷን እንትን እያሏት ነው፣ እየተከታተሏት ነው። እስካሁን ድረስ ያለችበት ምናምን አላወቁም፣ ግን የእሱ ሰዎች እየተከታተሏት ነው። አቶ ተፈሪ እንዲረጋጋ ሲባል የግዴታ ልዑል የተወሰኑ ልጆችን እሷን እንዲከታተሉ አድርጓል ማለት ነው። ያው ለአቶ ተፈሪ ሲል ነው እንጂ የኤልሳን እንትን ብሏት ምናምን አይደለም። እና ህፃኑም እንደባለፈው ደግሞ ህመም ውስጥ በስንት መከራ እንደዳነ ታስታውሳላችሁ። እንግዲህ የኤልሳ ልጅ እንግዲህ ልዑል ካገኘው በኋላ ነው አሳክሞ ምናምን ብቻ በእንትን ያደረገው እና ያ ነገር ተመልሶ እንዳይደገምበት ሲል እንግዲህ ለደህንነቱ ለህፃኑ ሲባል ልዑል ሰው እንትን ብሎለት እየተከታተሏት ነው። ከማን ጋር እንደምትውል ከማን ጋር እንደምትገባ እንደምትል ብቻ ውሎዋን ሙሉ እሷን እንትን እያሏት ነው። አቶ ተፈሪ ቢያንስ አሁን በትንሹም ቢሆን እንግዲህ የልጁን እንትን በደንብ ያወቀው አይመስለኝም አባትየው። ልጅቷ ምን አይነት ከስር እንዴት አይነት እንትን እንደሆነች መቶ ማልቀሱን መቶ እንትን ማለቱን እንጂ ሰው ማሳዘኑን እንጂ ከጀርባ እሷ ምን እየሰራች እንደሆነ ምንም የሚያውቀው ነገር የለም አባቷ ማለት ነው። ልዑል ያለበት ችግር ሁላችሁም እያያችሁ ነው። ቤተሰብ የተባሉት በአባቱ ወገን በጣም አሳሩን አንዴ እንዲህ ውዝግብ አድርገውት ሌላ ችግር ደግሞ ለመፍጠር ኤልሳ ያሰበችው እቅድ ምን ይሁን አይታወቅም። ግን ደግሞ የአቶ ተፈሪ ጉዳይ ደግሞ ፍራቸው ሁሉ ነገር ልጅቷ ተስማምታ እንደ በፊቱ ድርጅቱን በስሙ እንዳታዞርለት በቃ ያለኝን ነገር እንዳታሳጣኝ፣ እኔ በዚህ እድሜ ጎዳና ላይ መውጣት አልፈልግም። በፊትም ሳላቅ ለእሷ እንትን ብዬ ነው። አሁንም ድጋሚ እንደዛ ነገር እንዳይፈጠርብኝ እያለ እንግዲህ ለልዑል ይሄ ነው የጧት የማታ ልመነው። ልዑልን የሚለምንበት ዋነኛው ምክንያት ድርጅቱን በስሙ እንዳታረግበት ፈርሚ ቢላት እሱ አሁን የሆነ ወረቀት እንትን ብሎ እሺ ብላ ነው የምትፈርመው። ልጅቷ ታውራለች እና ያን ነገር ደግሞ ካረገች አቶ ተፈሪ ተጎጅ ነው የሚሆነው። ለዛም ሲባል እንግዲህ ኤልሳ ያለችበት እየተፈለገች ነው ማለት ነው። የልዑል ሰዎች እየፈለጓት ነው። ከዛ በኋላ ያለውን ነገር አባትና ልጅ ይጨርሳሉ። ልዑል ከዚህ
ለአንዴና ለመጨረሻ ብሏል። እንግዲህ የልዑል ነገር ታውቁታላችሁ። ሁልጊዜም ለመጨረሻ ለመጨረሻ ይላል። ግን ደግሞ ዙሮ ደግሞ የሆነ ችግር ከባድ ነገር ሲፈጠር ደግሞ ተመልሶ እዛው ነው የምታገኙት። ለአሁኑ ለመጨረሻ አግኝቼ አስረክብሃለሁ የልጅ ልጅህንም። ከዛ በኋላ ግን እኔ ምንም ነገር ቢመጣ አይመለከተኝም። እኔ ጋም ጉዳዩን በዚህ እንዘጋለን ብሎ እንግዲህ ከአቶ ተፈሪ ጋር ተስማምተዋል ማለት ነው። እንግዲህ ሀሳቡን ቀይሮ ደግሞ ሌላ ነገር እንትን ካላለ ማለት ነው። የኤልሳ ነገር እሷ ሲጀመር ታግታ ወይም እንትን ብላ አይደለም፣ ራሷ ፈቅዳ የልጇን ልብስ አዘጋጅታ በሻንጣ ይዛ ምናምን ነው የሄደችው። ስለዚህ የታገተ ሰው ልብስ አዘጋጅቶ የራሷ የምትፈልገውን ልብስ የልጇን ይዞ አይሄድማ። ሰው ሲታገት ዝም ብለሽ ድንገት ተነስተሽ ነው እንትን የምትይው። ስለዚህ እሷ አቅዳበት ስለሄደች ምንም ይሄን ያክል የሚያስፈራውም ነገር የለም። ያው የአባት ጉዳይ ሆኖበት እናት እንደሌላት ሁሉ ነገር ስለሚያውቅ እንግዲህ ያው እንደ እናት እንደ አባት ሆኜ ስንት እንትን ያረኩላት ልጅ እያለ እንግዲህ አቶ ተፈሪ እንደ ባለፈው አሁንም ድጋሚ ችግር ውስጥ ነው። ብቻ ያሳዝናል። አንዳንዴ ግን እንደው በልጃችሁ በተለይ በገዛ በልጃችሁ አንድ ልጅ ብሎ ሁሉ ነገር እኔ እስከመሞት ድረስ ነው፣ ከዛ በኋላ ሁሉም ነገር ያንቺና የልጅሽ ነው እየተባለች ከዚህ በላይ ምን እንደምትፈልግ አላውቅም። ከልዑል ጋር ነው እሷ ችግሯ። ልዑል እንዳያገባ ሲባል የማይደረግ የማይሰራ ነገር እቅድ የለም፣ ግን ደግሞ የሚሳካላቸው ነገር የለም። እያንዳንዱ ለማየት ያበቃቸዋል። መጨረሻ ኤልሳ እስር ቤት ካልገባች አስቴር ዝም በይ አስቴር ውሸታም ትሉኛላችሁ። ልዑል ምርር ሲለው ከአቅሙ በላይ ሲሆን ልጅቷ በሱ ላይ ምን አይነት ሴራ እያሴረች እንደሆነ ሲገባው አይኑ ሲገለጥለት የዛ ሰዓት ኤልሳን እስር ቤት ያስገባታል ማለት ነው። አሁን ላይ በደንብ እንትን አላለውም። እሱ የልጅ እናት ናት፣ እንደዚህ ናት፣ እንዲህ ነው እንደዚህ ነው እያለ እንትን ስለተባለች ነው እሷም ከላያቸው ላይ እንትን ያለችባቸው። አባት ሁሌም አባት ነው። ልጁ የሆነ ነገር እንዲሆንበት አይፈልግም። የማንኛውም አባት እንደ እንትን የሆነ የሚሰማው ስሜት አለ። በእሱም ልትፈርዱ አትችሉም። ለምን አስሬ አቶ ተፈሪ እየመጣ ልዑልን እንትን ወጥመድ ውስጥ ያስገባዋል። በጣም ባለፈው ከ3-4 ቀን በፊት የተለቀቀው የልዑል ቪዲዮ ራሱ ስድብ ብቻ ነው። የአቶ ተፈሪን የሚሳደቡ በጣም አብዛኞቻቸው አቶ ተፈሪ የሚሳደቡ ናቸው። ያው አትፍረድ ይፈረድብሃል ነው። የአባት ጉዳይ ሆኖበት ሊሆን ይችላል። እንግዲህ ልጅቷ ምን አይነት እንትን እንደሆነች እስካሁን ድረስ አባቷ ራሱ የልጁን ጸባይ በደንብ የሚያውቅ አይመስለኝም። ከሱ ጋር ስትቀርብ አባቴ አባቴ እያለች እንትን ስለምትለው ከጀርባ ምን እንደምታረግ ደግሞ ይሄ ነገር ደግሞ አቶ ተፈሪ የሚያውቁት ነገር ያለ አይመስለኝም። ለማንኛውም ምንም አለምንም ልዑልን ከዚህ እንትን ማስወጣት ነው የኛ እንትን። አባትና ልጅ የፈለጉት ነገር የፈለጉት እንትን ቢሉ መጨረሻቸው ዝረው ዝረው መገናኘታቸው አይቀርም። ግን ደግሞ በዚህ መሀል ተጎጁ ማን ነው? ልዑል። ስለዚህ እኛ ትኩረት ማድረግ ያለብን ለልዑል ነው እንጂ ልጅና አባት እንትን አሉ ምናምን እሱ ዝሮ ዝሮ ይገናኛሉ። ቢጣሉም ባለፈው አይኗን አያሳየኝ ምናምን እያለ አይታችሁታል። ከዛ በድጋሚ በስንተኛው ወር ልዑል አምጥቶ ሲያስታርቃቸው ይቅርታ ብሎ ተለቃቅሰው ተቃቅፈው ምናምን ማይካድ ነገር ነው። እናንተም ተመልካቾች አይታችኋል። ስለዚህ እነሱ የፈለገው ነገር እንትን ቢሉ እኛ ዝም ብለን እናወራለን እንጂ ከጀርባ እነሱ መታረቃቸው አይቀርም። ስለዚህ እኛ ትኩረት የምናደርገው ለልዑል ነው እንጂ ለአቶ ተፈሪ ጎዳና ይወጣል፣ አቶ ተፈሪ ይርበዋል የሚለው ራሳቸው በውስጥ የጨረሱት እኛ አይመለከተንም። እንደ ሶሻል ሚዲያ እንትን ተጠቃሚ ስትሆኑ ደግሞ በተለይ የምትከታተሉት ሰው በሱ ላይ ሁልጊዜ 24 ሰዓት እንትን የምትሉ ሰዎች የሆነ ነገር እንዲገጥሙ አትፈልጉም በልዑል ላይ። ስለዚህ ሁላችሁም በቻላችሁት አቅም ልዑልን እንዲበረታ በደንብ አድርጋችሁ ቪዲዮውን እያያችሁ እናንተ እሱም ተናግሯል። የኔ ክፍያዎች እናንተ ናችሁ፣
እናንተ ቪዲዮን ስታዩልኝ እኔ በደንብ ተጠቃሚ ይሆናለሁ። ማስታወቂያም የሆነ እንትንም ሲመጣላችሁ ሳታሳልፉ እስከ መጨረሻው ድረስ እዩት ብሎ ልዑል ተናግሮ ነበረ ባለፈው ማለት ነው። ስለዚህ እኛ ደግሞ በተቻለን አቅም እሱ የሚፈልገው ነገር እንዲያገኝ ቪዲዮዎቻቸው ሲመጡልን ሳናሳልፍ ሙሉ በሙሉ ከፍተን እያየን ስራ ከሆነ ራሱ ከፍተን ትተን እንዲቆጥርለት ማለት ነው። ስለዚህ እየደከመ እየለፋ ቢያንስ በዚህ እንጥቀመው እላችኋለሁ ውዶች። ምርጥ ቅንቅን ልብ ያላችሁ በጣም የዋህ እህት ወንድሞች አላችሁ። እኔ ጋር እንኳን እንደው በትንሹ የምትመጡት በጣም መልካም ሰዎች አላችሁ፣ ኮሜንት ላይክ የምታደርጉልኝና በዚሁ አጋጣሚ እኔም ከልብ ነው የማመሰግናችሁ። በጣም መልካምነታችሁ እግዚአብሔር እስከ መጨረሻ ድረስ እንትን አይበልባችሁ። የእውነት ቀና ቀና ልብ መጨረሻችሁ። አንዳንዴ ለሰው ቀና የሰው ልብ እንትን ስትሉ ፈጣሪ ደግሞ ለእናንተም እንደሚያዘጋጀላችሁ አታውቁና መልካምነት ለራስ ነው በሚለው እንግዲህ ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። ምንም ከእናንተ የሚቀንስ ነገር ስለሌለ መልካምነት ብቻ ነው እንዳልኳችሁ። የልዑልን ጉዳይም እንግዲህ እያየን እየተከታተልን መጨረሻውን ለማየት እርግጠኛ ነኝ ሁላችሁም በጉጉት ነው የምትጠብቁት። የልዑል መጨረሻ አባቱ አለ የለም፣ እያወዛገቡት ላሉ ሰዎችስ ምን አይነት መልስ ነው የሚሰጣቸው? ይታሰራሉ ወይስ ምንድን ነው የሚለውንም እሱንም በአንድ ላይ እንግዲህ በየቀኑ እንግዲህ የሚመጡት አዳዲስ አጀንዳዎች አሉ። እነሱንም እንግዲህ ልዑል በእያንዳንዳቸው በየእንትናቸው እያስተናገደ እንግዲህ መጨረሻውን እግዚአብሔር ያሳምረው ማለት ነው። የእናቱንም ጉዳይ ሰምታችኋል አብዛኞቻችሁ። እስካሁን ድረስ እናቱ ለምን ደብቃ ለምን እንደዚህ ያደረገችው ነው እያላችሁ ትናንት በተለቀቀው ቪዲዮ በራሱ ቻናል ይቅርታ ብላ አልቅሳ በጣም ብዙ ነገሮች ሰምታችኋል። እኔ መደጋገም አልፈልግም ያያችሁትን ነገር። ስለዚህ እናቱ አሁንም ውሸት ካልሆነ እንግዲህ እውነቱ ይሄ ነው ብላ ለልጇ ተናግራለች። ስለዚህ ቀጣይ ደግሞ ምንድን ነው አንደኛ ነገር አሁን ትልቁ ችግር እናቱን ልዑል እንዳያምን ያደረገው አይታችሁ ከሆነ በተደጋጋሚ የእሱ በአባቱ ወገን ያሉት ሰዎች እሱ እምነት ከእናቱ ጋር እናቱን እንዳያምን ትልቅ ችግር እየፈጠሩበት ያሉት የእነሱ ወሬ እየሰማ ከዛ ደግሞ እናቱ ጋር የተወራውን ደግሞ እንትን ሲል ሲያመሳስል በጣም ርቀት አለው በጣም። ስለዚህ እናቱ እንደዋሸችው ከዚህ በፊትም በትንሹ ነግረዋለች። ግን ደግሞ እነሱ መጥተው ነገሩን ሁሉ አበላሽተው እናትና ልጅ አጣልተው ነበረ፣ ግን አልተሳካላቸውም። ይሄ ሰውዬ በእያንዳንዱ ሰከንድ አዳዲስ እንትኖች ባመጡ ቁጥር ልዑል ከእናቱ ጋር መጋጨትም የለበትም። ትናንት መናገሩ እኔ በትንሹም ቢሆን በጣም ደስ ብሎኛል። ምክንያቱም ኮሜንትም እናትህ ሁሉም ነገር እያወቀች ደብቃህ የምታለፋህ የምታደክምህ የእውነት የምትወድ ከሆነ ለምን ዝምታን መረጠች? ለምን አትናገርም? እያሉ አብዛኞች እናቱ ላይ በጣም ተጽዕኖ እያበዙባት ነበረ። ስለዚህ ዛሬ ትናንት ያያችሁትን ደግሞ እውነት ይሁን ውሸት እንግዲህ ተናግራለች። እሷና ፈጣሪ ናቸው የሚያውቁት፣ እውነት ያለው እሷ ጋር ስለሆነ ማለት ነው። ስለዚህ ከዚህ ጀርባ ደግሞ ከእናቱ እንትን ጀርባ ደግሞ ምንድን ነው ያለው የሚለውን ልዑል እንግዲህ ስንት ሳይል በደንብ ማጥናት ያለበት ጉዳይ የእናቱን ነገር ነው። እናቱ የነገረችው ምን ያክል እውነት ነው የሚለውን ከጀርባ በጣም ብዙ በፊት ለቀውት የመጡት ቤት የድሮ ማለት ነው ልዑል ሕፃን እያለ እነሱ ስለ አባቷና ስለ እናቱ በደንብ የሚያውቁ ሰዎች አሉ ተብሏል። ስለዚህ እነሱ ጋር ሄዱ ማጣራት ይችላል። እናቱ ምን ያክል እውነተኛ ወይም እንትኑ እንደነገረችው እነዚህ ሰዎች ልዑልን ለማጣላት ሆን ብለው የተነሱት ደግሞ ይሄን ነገር ሲሰሙ መቼም እርግጠኛ ነኝ የሌባ አይነ ደረቅ ምንድን ነው የሚባለው ነገር ሆኖባቸው ነው እንጂ በጣም ያፍራሉ። ግን አንዳንዶች ካፈርኩ ምንድን አይመልሰኝ የሚሉ ሰዎች አሉ። ነገሩን ሁሉ እንደ አዲስ ገለባብጠው ሌላ አዲስ አጀንዳ አዲስ ርዕስ አምጥተው ለማስወራት የሚፈልጉም ሰዎች አሉ በልዑል በኩል።
እንግዲህ ልዑል ምርጫውን እሱ ያውቃል። ትልቅ ሰው ነው። የአስራ ምናምን ዓመት ህፃን እንኳን ያውቃል አይደለም ይሄ ትልቅ ሰው ይቅርና። ስለዚህ በደንብ ማገናዘብ የሚችል ሰው ነው። ከእናቱ ጋር ያለውን ችግር ፈቶታል ማለት ነው። በትንሹም እናንተም ስላያችሁት። ቀጣይ ደግሞ ምንድን ነው የሚሆነው? የእሱ ቤተሰቦች ይሄ ነገር እንዴት ተፈጠረ የሚለውን ከአባቱ ቤተሰቦች ጋር እንግዲህ እያንዳንዱን እንግዲህ እስከ ክፍለ ሀገር ያሉ ሰዎች በጣም ብዙ ናቸው። ከነገራችን ላይ በአባቱ በኩል ያሉት ቤተሰብ እንግዲህ ከእነሱ ደግሞ እውነቱን እስከምንሰማ ድረስ እንጠብቃለን። እግዚአብሔር ባሉበት ይጠብቃቸው እያላችሁ እናንተም በጸሎታችሁ አስቡት። የልዑልን እናትም እንዴት አያችኋት? እስኪ ኮሜንት ስር ጻፉልኝ። እስኪ እናቱ ምን ያክል ልጅ እናት ለልጇ ምን ያክል ዋጋ እንደምትከፍል ግን ያያችሁት ነገር ነው። የፈለገው ሚዲያ ላይ አላወጣም ብላ ከአንዴም ሶስት አራት የተለምና እነ ሚኪ እነ ብሩክ እነ እንትና ማን ነው ቴዲ ሲለምኗት የፈለገ ይምጣ ከጀርባ እንጂ ካሜራ ላይ መጥቼ ስለ ድሮ ህይወቴ ያሳለፍኩትን ማውራት አልፈልግም ብላ ነበር። ግን የልዑል ነገር ሆኖባት ሲያስጨንቃት ልጇ በስከ መጨረሻ ሁሉንም ነገር ተናግራለች ማለት ነው። እንግዲህ እነዚህ ሰዎች እፍረት እንትን የሚላቸው ከሆነ ይህን ሰምተው እንኳን ካፈሩ ምን ባላት አላውቅም። እነሱ እፍረት የሚባል ነገር የለባቸውም። የእውነት ህሊና የሆነ ትንሽ እንኳን እንትን የሚል ነገር የለባቸውም። እና ለማንኛውም እስኪ ምን ተሰማችሁ የሚለውን ኮሜንት ስር ጻፉልኝ። ቪዲዮ ስትጀምሩ ላይክ ሼር እያደረጋችሁ የልሳንም ጉዳይ እንግዲህ ይሄ ነው ማለት ነው። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ፍቅር ያምጣልኝ ያልኩኝ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እና ሼር ለምታደርጉልኝ እህት ወንድሞቼ ከልብ ከልብ ነው የማመሰግነው። ሰላማችሁ ብዙ ትርፍ ይበልልኝ። ወዳችኋለሁ፣ አክብራችኋለሁ። ለምትሰጡኝ አስተያየት ሁላችሁም ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ይብዛ። ባይ